መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የክርስቶስ ቤተሰቦች እንደምን አላችሁ? እንደምንስ ከረማችሁ? ይህ የኦርቶዶክስ ተዋሕዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን ለወዳጅ ለዘመድ በማጋራት ይህን የእግዚአብሔር ቃል ለዓለም እንዲዳረስ የበኩልዎን ትብብር አይለየኝ እያልኩኝ በያላችሁበት የሰዓት አቆጣጠር እንኳን ለደብረ ታቦር በዓል በሰላም አደረሳችሁ አደረሰን። ደብረ ታቦር ለምንና እንዴት ይከበራል በሚል ዙሪያ ካገኘሁት መረጃ አካፍላችኋለሁ። ወደ ዛሬው ዝግጅት ወዳደረጉት ከትንሽ ቆይታ በኋላ እንመለሳለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እርግጠኛ ነኝ ትምህርት ታገኙበት አላችሁ። መልካም ቆይታ። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ ነሐሴ 13 ቀን በዓሉ በድምቀት ይከበራል። ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት ገላጣ ማለት ነው። በአገራችን ክረምቱ ጭጋጉ እና ደመናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል ወቅት ስለሆነ በዓሉ ቡሄ ተብሎ ይጠራል። ስለዚህ በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምፀ መለኮቱ የተሰማበት ዕለት ስለሆነ የብርሃን ወይም የቡሄ በዓል ይባላል። በኢትዮጵያ ቡሄ ሲመጣ የክረምቱ ጨለማነት አልፎ ወደ ብርሃን ወደ ጥቢ የሚያመራበት ወደ መጻው የሚገባበት ወገግታ የሚታይበት ሰማይ ከጭጋጋማነት ወደ ብሩህነት የሚሸጋገርበት ወቅት በመሆኑ ከቡሄ በኋላ የጠነከረ ክረምት አይኖርም። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንዲሉ በአንዳንድ የአገራችን አካባቢዎች የቡሄ ዕለት ማታ ምዕመናን ችቦ ያበራሉ። ይህም በደብረ ታቦር ለታየው ብርሃነ መለኮት ምሳሌ ነው። ሕፃናቱ ይህ በዓል ከመድረሱ በፊት ቀደም ብለው ጅራፍ ሲገምዱና ሲያጩ ይሰነብታሉ። እናቶችም ለዚህ በዓል የሚሆን ዳቦ ለመጋገር ስንዴያቸውን ሲያጥቡ ሲፈትጉ ይሰነብታሉ። በበዓሉ ዋዜማ ወይም ነሐሴ 12 ቀን ሕፃናት በየቤቱ እየዞሩ ቡሄና በሉ ቡሄ በሉ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እያሉ ይጫወታሉ። በዚህ ጊዜ እናቶች ካዘጋጁት ዳቦ እያነሱ ይሰጧቸዋል። ሕፃናቱ ቡሄ የሚሉትም ዳቦ ነው። ጌታችን ብርሃነ መለኮቱን በገለጠበት ዕለት እረኞች ከብርሃኑ የተነሳ እየተገረሙና እየተደነቁ ወደ ቤት አልተመለሱም ነበር። የልጆቹን መዘግየት ያዩ ወላጆች ችቦ አብርተውና ዳቦ ይዘው ፍለጋ ወጥተዋል። ቡሄ ለሚሉ ልጆች ሙልሙል ዳቦ የሚሰጠውና በበዓሉ ችቦ የሚበራውም ከዚህ ታሪክ በመነሳት ነው። ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለሕፃናቱ ይሰጣል። ሙልሙል እንግዲህ በተቀደሰው ትውፊት ወይም ሆሊ ትራዲሽን በምንለው ጌታ ይህን ብርሃን የገለጠው በሌሊት ነው ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። በሌሊት ነው የገለጠው። ዳዊትም ታቦርና አርሞኒየም ባንተ ስም ደስ ይላቸዋል ብሎ ጽፏል አስቀድሞ። ታቦር አርሞኒየም በስመ ዚአከ ይትፌስሑ ይላል እና ታቦር ላይ ብርሃኑን ሲገልጥ አርሞኒየም እስከሚባለው ሌላኛው ተራራ ድረስ የብርሃኑ ወጋገን ታይቶ ነበረ። ስለዚህ እረኞችም በዛ ምሽት ቤታቸው መመለስ ትተው ፊቱ እንደ ፀሐይ ስላበራ ቀን መስሏቸው እዛው ተራራ ላይ ውለዋል። ቤተሰቦቻቸውም መምሸቱን አይተው እነዚህ ልጆች ቀሩ ብለው የሚመገቡትን ስንቅ ይዘውላቸው እንደሄዱ አባቶች ይናገራሉ። ስለዚህ ለደብረ ታቦር እንግዲህ ህብስት ተዘጋጅቶ በብርሃኑ ነጸብራቅነት እረኞች ተመስጦ ውስጥ ገብተው ከተራራ ወደ ተራራ እየሄዱ ቀን መስሏቸው መዋላቸውን ቤተሰቦቻቸውም እነሱን ጥየቃ ህብስት ይዘው መሄዳቸውን አመልካች ነው ብለው ሲተረጉሙ፣ ሌሎቹ ሊቃውንት ደግሞ ሐዋርያትም ረጅም ሰዓት ተራራው ላይ ያሳልፈዋል። ታቦር ተራራ ላይ ሲመለሱ ከታች ከተራራው ስር ወይም ከግራ ደብረ ወይም ከተራ
ከተራራው በታች ያሉት ደግሞ ህብስት ይዘው ተቀብለዋቸው ነበር ይላሉና ይህንን ለመወከል በተለየ መልኩ ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለህፃናቱ ይሰጣል። በተለየ ደግሞ ህፃናት መሆናቸውና ወንዶች መሆናቸው እረኞቹን ተራራው ላይ የቆዩትን እረኞች ለመወከል በእንዲህ ያለ መልኩ በዓሉ ከጥንት ጀምሮ እስካሁን ድረስ ሲከበር ኑሯል። ለክርስትና ልጅ፣ ለአማች፣ ለምራት፣ ለዘመድ አዝማድ ሁሉ የቡሄ ዳቦ ይሰጣል። ልጆችም ዳቧቸውን እየገመጡ ጅራፍ ሲገርፉ ይውላሉ። የጅራፉ መጮህ የድምፀ መለኮት ምሳሌ ሲሆን ጅራፉ ሲጮህ ማስደንገጡን ነቢያትና ሐዋርያት በድምፀ መለኮት መደንገጣቸውንና መውደቃቸውን ያስታውሳል። በገጠሩ እረኞች ደብረ ታቦር ሲቃረብ ጅራፍ በመግመድ ወይም በማዘጋጀት ከፍ ካለ ተራራና ፈፋ ላይ ወጥተው ያስጮሃሉ። ሲያስጮሁ ደግሞ ከተራራ ወደ ተራራ ድምፁ ያስገመግማል፣ ይጮሃል፣ ያስደነግጣል። ተራራ ላይ ነው አብዛኛውን ጊዜ የሚያጮሁት። ይሄም ምን ያመለክታል? ጌታችን ረጅም ተራራ ላይ ደቀ መዛሙርቱን ይዞ መውጣቱን ለማሰብ ተራራ ላይ ይወጣሉ። እዛም ደግሞ ጅራፉን ድምፅ እያሰሙ ማስጮሃቸው ደግሞ ደብረ ታቦር ላይ እግዚአብሔር አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሎ በተናገረ ጊዜ ሐዋርያት ደንግጠው ወድቀዋል ይላልና አብ የምወደው ልጄ ይህ ነው ብሎ ድምፁን ስላሰማ ታቦር ተራራ ላይ ያ አስፈሪ ድምፁን ለመወከል በማለት አስፈሪ ድምፅ ያለውን ጅራፉን ተራራ ላይ ሆነው ያስጮሃሉና ጅራፍ ይህንን ድምፅ ለመወከል በጽሁፍ የተጻፈውን የወንጌልን ታሪክ በተግባር ደግሞ ይገልጡበታል ማለት ነው። ቤተሰብ ተሰብስቦ አባወራ ችቦውን ለኩሶ ችቦውን ያበራል። በብርሃኑ ዙሪያ ደግሞ ቤተሰብ ይሰበሰባል፣ ብርሃኑን ይመለከቱታል። እንግዲህ ታቦር ተራራ ላይም በተመሳሳይ መልኩ ከነቢያት ሙሴና ኤልያስ ከሐዋርያት ደግሞ ጴጥሮስ፣ ያዕቆብ፣ ዮሐንስ ተራራው ላይ ተሰብስበው ፊቱ እንደ ፀሐይ ሲያበራ ብርሃኑን ተመልክተዋል። ስለዚህ ቤተሰቦችም እነዛን በመወከል እነ ጴጥሮስን፣ እነ ያዕቆብን፣ እነ ዮሐንስን፣ እነ ሙሴን፣ እነ ኤልያስን በመንፈስ በማሰብ ይልቁኑ ደግሞ በመካከላቸው የነቢያትና የሐዋርያት ፈጣሪ ኢየሱስ ክርስቶስ ብርሃኑን ስለገለጠ ያን የችቦውን ብርሃን በማየት ያን ብርሃን ያስቡበታል እንደማለት ነው። ስለዚህ የችቦ ብርሃን ጌታችን ፊቱ እንደ ፀሐይ ማብራቱን፣ ብርሃኑን፣ ልብሱ እንደ በረዶ ነጭ መሆኑን በችቦ ብርሃን ወካይነት ቤተሰብ ተሰብስቦ በዓሉን በደመቀ መልኩ በወንጌል ላይ የተጻፈውን ታሪክ በተግባር ባለው አቅም ለማየት ይሞክራል ማለት ነው። ማቴዎስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳሪያ ጌታችን ደቀ መዛሙርቱን ጠየቃቸው። ጥያቄው ምንድነው የሚለው የሰውን ልጅ ሰዎች ማን ይሉታል ብሎ ስለራሱ ይጠይቃቸዋል። ግማሹ ኤርምያስ ነው ይልሃል፣ ግማሹ ኤልያስ ነው ይልሃል፣ ግማሹ ከነቢያት አንዱ ነው ይልሃል ብሎ መለሱለት። እናንተስ ማን ትሉኛላችሁ ባላቸው ጊዜ አንተ የሕያው እግዚአብሔር ልጅ የአብ ባሕሪ ልጅ ኢየሱስ ክርስቶስ ነው ብሎ ጴጥሮስ መለሰለት። እንግዲህ በእውነት ነብይ ሳይሆን የነቢያት ጌታ የነቢያት አምላካቸው የነቢያት ፈጣሪያቸው እንደሆነ ለማስረዳት እንግዲህም ባላቸው ከ6 ቀን በኋላ ነሐሴ 7 ነው ጥያቄ የጠየቃቸው። ነሐሴ 13 ወደ ረጅም ተራራ ይዟቸው ወጥቶ ፊቱም እንደ ፀሐይ አብርቶ ሞትን የቀመሰው ሙሴና ሞትን ሳይ የተሰወረው ኤልያስ አብረው መጥተው የሕያዋንና የሙታን ገዣቸው የነቢያትም የሐዋርያትም አምላካቸው መሆኑን ጌትነቱን የገለጠበት እንግዲህ ታላቅ በዓል ነው በዓለ ደብረ ታቦር። ከዚህ በመነሳት መምህረ ሐዋርያት ኢየሱስ ክርስቶስ ሦስቱን ተማሪዎቹን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ በደብረ ታቦር ምስጢር መግለጡን በማስታወስ የአብነት ተማሪዎች ከመምህራቸው ጋር በመሆን በዓለ ደብረ ታቦርን ወይም ቡሄን ያከብራሉ፣ ስሙንም ይጠራሉ። በተጨማሪ የአብነት ተማሪዎች ስለ ደብረ ታቦር እያሉ እህል ከምዕመናን በመለመንና ገንዘብ በማዋጣት ጠላውን ጠምቀው ዳቦውን ጋግረው ቆሎውን ቆልተው ለደብረ ታቦር ዕለት ሊያስቀድሱ የመጡትን ምዕመናን በመጋበዝና እርስ በርስ በመገባበዝ እንደዚሁም ቅኔ በማበርከት በዓለ ደብረ ታቦርን በታላቅ ድምቀት ያከብራሉ። ይህም እስከ አሁን ድረስ በአብነት ትምህርት ቤቶች የሚሰራበት ነባር ትውፊት ነው። አንዳንድ የጽሑፍ መረጃዎች እንደሚያሳዩት ከሆነ በከተማ ዙሪያ በዓለ ደብረ ታቦር ወይም ቡሄ ሃይማኖታዊ ትውፊቱን የለቀቀ ይመስላል። ለዚህም ልጆች የሚጫወቱበት መዝሙር፣ ግጥሙና ዜማው ዓለማዊ መልእክት የሚበዛበት መሆኑ፣ በወቅቱ ችቦ ከማብራት ይልቅ ርችት መተኮሱና በየመጠጥ ቤቱ እየሰከሩ መጮህ ወዘተ የበዓሉን መንፈሳዊ ትውፊት ከሚያደበዝዙ ተግባራት መካከል የሚጠቀሱ ናቸው። ከዚህ ጋር በተያያዘ መልኩ በአሁኑ ሰዓት እንዳስተዋልነው ከሆነ
በዚህ በዓል ገንዘብ ለመሰብሰብ ብቻ የሚሽቀዳደሙ ነገር ግን የበዓሉን ታሪካዊ አመጣጥ የማያውቁ ልጆችም ጥቂቶች አይደሉም። ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛም በራልን የሚለውንና ይህን የሚመስሉ መንፈሳውያን መዝሙራትን እየዘመሩ በየቤቱ በመዘዋወር የሚያገኙትን ዳቦና ገንዘብ ለነዳያንና ለቤተ ክርስቲያን የሚሰጡ ልጆችንም ማበረታታትና አርአያነታቸውን መከተል ይኖርብናል። ከብዙ በጥቂቱ ስለ ደብረ ታቦር አከባበር ይህን ካልኩኝ ከዚህ ቀጥሎ በዓሉን አስመልክቶ የተዘመረውን መዝሙር ሰምተን እንመለሳለን። እናቴ ቤት
አለኝ ለከት አጎቴ ቤት አለኝ ለከት አክስቴ ቤት አለኝ ለከት ተከምሯል እንደ ኩበት ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን የዓመት ግብዳችን ከጥንት የመጣ የተከመረው ከመሶብ ይውጣ ከደብረ ታቦር ጌታ ስለመጣ የተጋገረው ሙሉ ይውጣ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ኢትዮጵያውያን ታሪክ አላችሁ ባህላችሁን ያጧጥቃችሁ ችቦውን አብሮት አባቶቻችሁ ምስጢር ስላለው ደስ ይበላችሁ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን አባቶቻችን ያወረሱን የቡሄን ትርጉም ያሳወቁን እንድንጠብቅ ነው የሰጡን ነውና ያስረከቡን ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ለድንግል ማርያም አስራት የሆንሽ ቅዱሳን ጻድቃን የሞሉብሽ በረከታቸው ያደረብሽ ሁሉም እንግዶች የሚያርፉብሽ ሀገረ እግዚአብሔር ኢትዮጵያ ነሽ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ለሐዋርያት የላከ መንፈስ ዛሬም ለኢትዮጵያ ጸጋውን ያፍስስ በበጎ ምግባር እንድንቀደስ ከቅን ልቦና ከጥሩ መንፈስ በረከተ ቡሄ ለሁላችን ይድረስ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን የቡሄው ብርሃን ለእኛ በራልን ዓመት አውደ ዓመት ድገምና ዓመት ድገምና በጋሽዬ ቤት ድገምና ዓመት ድገምና ያውን በረከት ድገምና ዓመት ድገምና ወርቅ የተሰበት ድገምና ዓመት ድገምና በማምዬ ቤት ድገምና ዓመት ድገምና ይግባ በረከት ድገምና ዓመት ማርና ወተት ድገምና ዓመት ይቅረብ በህብረት ዓመት እንዲሁ እንዳለን አለየን ለዓመቱ በሰላም ያድርሰን የመንግሥቱ ወር ያድርገን የቅዱሳን መላእክት የጻድቃን ሰማዕታት ረድኤት በረከት ይግባ በሁሉም ቤት በሁሉም ቤት በሁሉም ቤት በሁሉም ቤት በሁሉም ቤት ይግባ በረከት በሁሉም ቤት በሁሉም ቤት እንዲሁም በሃይማኖት ጸንተን በትጋት የአስታታ ከበደል የለባን ያቆየልን የሃሮ ቀደም ይገባልና ልንቀጥለው ባህላዊ ነው የአባቶች ባህላዊ ነው የአባቶች ትውፊት ባህላዊ ነው የአባቶች ትውፊት በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ሆነ በአዲስ ኪዳን ላይ ከፍተኛ የቅድስና ስፍራ ከሚሰጣው ተራራ ከሚሰጣቸው ተራሮች አንዱ ይሄ ከኋላዬ የምንመለከተው የደብረ ታቦር ተራራ ነው። የደብረ ታቦር ተራራ በብሉይ ዘመን የለፊዶት ሚስት የነበረችው በራማና በቤቴል መካከል የነበረችው ዲቦራ ባርቅን እንሆ መርታ እግዚአብሔር ጠላትን በእጅ አሳልፎ ይሰጣል ብላ ሲሳራን ድል የመቱበት ተራራ
10,000 ሰራዊት ተከትሎ ኢያኤል በካስማ ጆሮ ግንዱን በስታ እነሆ ድል ያደረጉበት ተራራ ይሄ ተራራ ነው። የደብረ ታቦር ተራራ በብሉይ ዘመን የንፍታሌም የይሳኮርና የዛብሎን አካባቢ ድርሻዎች እንደነበረ የኢያሱ መጽሐፍ ይነግረናል። ወደ አዲስ ኪዳን ስንመጣ ደግሞ በማቴዎስ ወንጌልም ሆነ በሌሎች ወንጌላውያን እንደተጻፈው በዚህ ተራራ ላይ ኢየሱስ ክርስቶስ ሶስቱን ደቀ መዛሙርት ጴጥሮስን፣ ዮሐንስን፣ ያዕቆብን ይዟቸው ወጥቶ ከእግረ ተራራው ደግሞ ሌሎቹን 8ቱን አድርጎ ይላል ወይም ሌሎቹን 9 ደቀ መዛሙርት በዛ በተራራው ላይ ሆኖ አምላክነቱን የገለጸበት የአብ ድምጽ ከሰማይ የተሰማበት ዝንቱ ውእቱ ወልደ ዘአፈቅር ብሎ የነገራቸው በዚህ ተራራ ላይ ነው። ሙሴና ኤልያስ ከሰማይ የመጡት ለዛ ነው። ሙሴ ሞቶ ተቀብሯል። ኤልያስ አርጓል። በዘዳግም 34:5 ላይ ሙሴ እንደሞተ ይናገራል። በሁለተኛ ነገሥት ምዕራፍ 2 ደግሞ ኤልያስ እንዳረገ ይናገራል። እነዚህ ግን የሕያዋንም የሙታንም አምላክ መሆኑን ኢየሱስ ክርስቶስ ሊመሰክር ከሰማይ መጡ። የተራራ ቅዱስ ነው። ቅዱስ ጴጥሮስ ሐዋርያው በቅዱሱ ተራራ ሳለን የሱን ግርማውን አይተን አምልከነዋል ይላልና አምላካችን ኢየሱስ ክርስቶስ ከሰማይ ወርዶ እኛን ለማዳን የአምላክነቱን ነገር የገለጠበት ሰዎች ማን ይሉኛል ብሎ በፊልጶስ ቂሳሪያ በጠየቀ ጊዜ ከነቢያት አንዱ ነው ብለው ስለነበረ አምላክ መሆኑን ሊያሳይ እዚህ ቦታ የገለጸበት ነው። ደብረ ታቦር ይሄ ነው። የቅዱሱ ተራራ ላይ የተገለጸ ቅዱስ በረከት በሁላችን ላይ አድሮ ይኖር። ጌታችን መድኃኒታችን ኢየሱስ ክርስቶስ የቆመበት ስፍራ እዚህ ነው ያለው። እዚህ የመድኃኔዓለም መቅደስ ነው መታሰቢያው። ስንገባ በዛና በዚህ ደግሞ እንደዚሁ የኤልያስና የሙሴ አለ። እዚህ ጋር የምታዩቸው ቦታዎች እነዚህ ድንጋዩ የዛን ጊዜ የነበረው ሙሴና ኤልያስ የቆሙበት ነው ብለው የሚያምኑበት ነው። እነዚህ ሁለቱ በመስታወት ያሉ ቦታዎች ሙሴና ኤልያስ መጥተው የቆሙበት ነው ብለው ያምናሉ። እዚህ ጌታችን የተገለጸበት ነው። ስንወጣ በስተቀኝ በኩል 3 ዳሶች አሉ። እንግዲህ እዚህ ላይ ቅዱስ ጴጥሮስ 3 ዳሶች እነስራ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ለሙሴ ያለበት ነውና ማቴዎስ 17ን ከአንድ ጀምሮ እንሰማለን። እዚች ቦታ ያደረሰን ለዚች ቦታ ያበቃን መድኃኔዓለም ክብርና ምስጋና ይግባው። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩም አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። ከተራራውም በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። የሰማነውን ቃል ይባርክልን። የሙሴ በረከት ይደርብልን። የኤልያስ ረድኤት ከኛ ጋር ይሁን። የቅዱስ ጴጥሮስ፣ የቅዱስ ዮሐንስ፣ የቅዱስ ያዕቆብ ጸጋቸው በእኛ ላይ እንደ ልብስ ይሁንልን። እዚህ ቦታ እንድንረግጥ ያበቃን መድኃኔዓለም ክብርና ምስጋና ይግባው። የልባችን ሐሳብ ሁሉ ይፈጽምልን። እግዚአብሔር በረድኤት በቸርነት አይለየን። በዚህ ቅዱስ ተራራ እንዳቆመን በሰማያዊት ኢየሩሳሌም በደብረ ጽዮን ተራራ እንዲያቆመን ፍቃዱ ይሁንልን። በቀኙ ያቆመን። ደብረ ታቦር ደብር ማለት ተራራ ነው። ታቦር ተራራ ነው። ግብጽ ውስጥ ማን ነው? እስራኤል ውስጥ ካሉ እስራኤል ብዙ ተራራ የላትም፣ 1-2 ናቸው። እንግዲህ አንዱ እሱ እና እንቅብ የተደፋ እንቅብ የሚመስል ተራራ ነው። አምላካችን ኢየሱስ ክርስቶስ 3ቱን ሐዋርያቱን ጴጥሮስን፣ ያዕቆብና ዮሐንስን ይዞ በረጅም ተራራ ልብሱ እንደ በረዶ ነጭ የሆነበት ፊቱ እንደ ፀሐይ ያበራበት ታሪክ ነው። ለዛም ነው ቡሄ ብርሃን ብለን ነው የምናከብረው። ደመራ ወይም ችቦ እናበራለን። በዛ ብርሃነ መለኮቱን መግለጹን ለማሳየት ነው። የጅራፍ ይጮሃል። እግዚአብሔር አብ በደመና ሆኖ የምወደው ልጄ ነው እርሱን ስሙት ብሎ የተናገረውን የብርሃነ መለኮቱ ጋር ድምፁ ነጎድጓድ ተሰማ። ሐዋርያት ወደቁ። ከዛ እግዚአብሔር አብ ተናገረና ያንን እንግዲህ አባቶቻችን ከባህል ጋር አስተሳስረውታል። እያንዳንዱ ሲምቦሊዝም ነው፣ ትርጉም አለውና የእግዚአብሔር አብን ድምጽ ለማሳየት የጅራፍ ድምጽ እንሰማለን። ከዛ በኋላ ደግሞ ዝማሬ አለ በየቤቱ። እንግዲህ አሸንዳ የእመቤታችን ነው፣ በየቤቱ ይዘምራሉ ሲባል ወንዶቹም ደግሞ የራሳቸው ሌላ አሸንዳ አላቸው። እሱ ደብረ ታቦር ነው። በየቤቱ እየሄዱ ይዘምራሉ።
በጣም መጽሐፍ ቅዱሳዊ ነው ራሱ ግጥሙ። ሆያ ሆዬ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል የሚል አለ ግጥም። እዛ ማዶ አንድ በረኪና የሚለው ከመምጣቱ በፊት ማለት እና እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል የተባለው ስለ ግብፃውያን ታሪክ ነው። ግብፃውያን እስራኤላውያን በግብፅ ባርነት እያሉ ሕዝቤን ልቀቅ ተብሎ ፈርዖን ተነግሮት አልሰማል። መጨረሻ ላይ የመጨረሻው መቅሰፍት ከመምጣቱ በፊት እግዚአብሔር እስራኤላውያንን በግ አርደው የበጉን ደም ቀብተው በመቃና በጉበናቸው ላይ ከዛ ጠብሰው እንዲበሉ አዟቸው ነበር። ስለዚህ እዛ ማዶ የተባለችው ግብፅ ነች። ጭስ ይጨሳል አጋፋሪው ሙሴ ይደግሳል፣ አስተባባሪው አጋፋሪው ይደግሳል። ያቺን ድግስ ውጪ በድንክ አልጋ ተገልብጬ ደግሞ ዘጸአት 14 ላይ ሄዳችሁ ስታነቡት አለ። ቶሎ ብሉ ተብሏል። እስራኤላውያን ቶሎ ውጪ ማለት ሰው ዋጥ ማድረግ። ስለዚህ ቶሎ ብሉ የተባሉትም በድንክ አልጋ ተገልብጬ የተባለች ደግሞ ሕገ ኦሪት ናት። ድንክ አልጋ ያለ ድንክ አያስተኛም። ኦሪትም ደግሞ ያለ አንድ ሰው ሊፈጽማት አልቻለም ማንም ሰው ማለት ነውና ይህ መጽሐፍ ቅዱሳዊ መነሻ ያለው ታሪክ ነው። ያው ወደ ሌላው ወደ ቀልድ ወደ ጨዋታው መጣ እንጂ መነሻው ግን ከሃይማኖት ጋር የተያዘ ነው። ታቦር ተሞላ በግርማው ብርሃን ከበበው፣ ታቦር ተሞላ በግርማው ብርሃን ከበበው። ሸብርቋል ረጅሙ ተራራ ክብሩ ሲያበራ፣ ሸብርቋል ረጅሙ ተራራ ክብሩ ሲያበራ። ጴጥሮስና ያዕቆብ ደግሞም ዮሐንስ ክብሩ ሲያበራ፣ ይዟቸው ተጓዘ የመረጣቸው ክብሩ ሲያበራ። በፊታቸው ሳለ ድንገት ተለወጠ ክብሩ ሲያበራ፣ ኢየሱስ ሲያበራ ልባቸው ቀለጠ ሲያበራ። በታቦር ተሞላ በግርማው ብርሃን ከበበው፣ በታቦር ተሞላ በግርማው ብርሃን ከበበው። አሸብርቋል ረጅሙ ተራራ ክብሩ ሲያበራ፣ አሸብርቋል ረጅሙ ተራራ ክብሩ ሲያበራ። ሙሴና ኤልያስ ከእርሱ ጋር ታዩአቸው ክብሩ ሲያበራ። ጴጥሮስ በተመስጦ ዳስን ስራላቸው ክብሩ ሲያበራ። ፍቅሩን የቀመሰ አይመችም ሌላ ክብሩ ሲያበራ። ክርስቶስ ነውና እውነተኛ ተድላ ክብሩ ሲያበራ። በታቦር ተሞላ በግርማው ብርሃን ከበበው፣ በታቦር ተሞላ በግርማው ብርሃን ከበበው። ሸብርቋል ረጅሙ ተራራ ክብሩ ሲያበራ፣ ሸብርቋል ረጅሙ ተራራ ክብሩ ሲያበራ። እርሱ ደስ የሚለኝ ልጄ ይህ ነውና ክብሩ ሲያበራ። የመዳናችሁ ስሙ ተጽሙና ክብሩ ሲያበራ። ብሎ ሲመሰክር ከሰማይ ንጉሡ ክብሩ ሲያበራ። ኢየሱስ በቀር አላዩም ሲነሱ ክብሩ ሲያበራ። በታቦር ተሞላ በግርማው ብርሃን ከበበው፣ በታቦር ተሞላ በግርማው ብርሃን ከበበው። አሸብርቋል ረጅሙ ተራራ ክብሩ ሲያበራ፣ አሸብርቋል ረጅሙ ተራራ ክብሩ ሲያበራ። ተገለጠ በግርማ ሸሸ ጨለማ፣ ተገለጠ በግርማ ሸሸ ጨለማ። እንደ ፀሐይ ሲያበራ ማነው ማይፈራ፣ እንደ ፀሐይ ሲያበራ ማነው ማይፈራ። ሆያ ሆዬ ሆያ ሆዬ ሆያ ሆዬ የተሰቀለው በክብር ይመጣል። ሰማይና ምድር በቃሉ ያልፋል። በማደጋችን ይጠመቅ ወይኑ ጠርተን እንጠብቅ ቅርብ ነው ቀኑ። ድምፅህን ሰማና በብሩህ ደመና፣ ድምፅህን ሰማና በብሩህ ደመና። የቡሄው ብርሃን ለእኛ በራልን፣ የቡሄው ብርሃን ለእኛ በራልን። ቃሉን ሙልሙል እንድንመገበው የዜማን ችቦ እንድንለኩሰው የእምነት ደመራ ይደመርና ቀኑ ያደርሰን እናመስግና። ድምፅህን ሰማና በብሩህ ደመና፣ ድምፅህን ሰማና በብሩህ ደመና። የቡሄው ብርሃን ለእኛ በራልን፣ የቡሄው ብርሃን ለእኛ በራልን። ድምፅህን ሰማና በብሩህ ደመና፣ ድምፅህን ሰማና በብሩህ ደመና። የቡሄው
መተ ድገምና መተ ድገምና የማምዬን ቤት ድገምና መተ ድገምና ይፍሰስበት ድገምና መተ ድገምና አባብዬን ቤት ድገምና መተ ድገምና ሰላም ይብዛለት ድገምና መተ ድገምና መተ ድገምና መተ የበሉ ልጆች ሁሉ የእኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጸው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ታቦር አርሞንኤም ብርሃን ታየባቸው ቅዱስ ተራራ ስም ደስ አላቸው ሰላም ሰላም የታቦር ተራራ ብርሃነ መለኮት አንቺ ላይ አበራ ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን በተዋህዶ ወልድ የከበረው የእግዚአብሔር አብ ልጅ ወልደ ማርያም ነው ቡሄ በሉ ቡሄ በሉ የአዳም ልጆች ብርሃንን ተቀበሉ ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን አባቴ ቤት አለኝ ለከት እናቴም ቤት አለኝ ለከት አጎቴም ቤት አለኝ ለከት አክስቴም ቤት አለኝ ለከት ተከምሯል እንደ ኩበት ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን የዓመት ልምዳችን ከጥንት የመጣ ከተከመረው ከመሶብ ይውጣ ከደብረ ታቦር ጌታ ስለመጣ የተጋገረው ሙልሙሉ ይምጣ ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ኢትዮጵያውያን ታሪክ ያላችሁ ባህላችሁን ያዛዝቃችሁ ችቦውን አብሩት እንደ አባቶቻችሁ ሚስጥር ስላለው ደስ ይበላችሁ ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን አባቶቻችን ያወረሱን የቡሄን ትርጉም ሲያሳወቁን እንድንጠብቀው እኛ ይሰጡን ይህን ነውና ያስረከቡን ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ለድንግል ማርያም አስራት የሆንሽ ቅዱሳን ጻድቃን የሞሉብሽ በረከታቸው ያደረብሽ ሁሌም እንግዶች የሚያርፉብሽ ሀገረ እግዚአብሔር ኢትዮጵያ ነሽ ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ለሐዋርያት የላከ መንፈስ ዛሬም ለኢትዮጵያ ጸጋውን ያፍስስ በበጎ ምግባር እንድንታደስ ለቅን ልቡና
ለጥሩ መንፈስ በረከተ ቡሄ ለሁላችን ይድረስ። ድምፅህን ሰማና በብሩህ ደመና የቡሄ ብርሃን ለእኛ መጣልን። ዓመት አውደ ዓመት ዓመት በጋሽዬ ቤት ዓመት ያውርድ በረከት ዓመት ወርቅ ይሰስበት ዓመት በማምዬም ቤት ዓመት ይግባ በረከት ዓመት ማርና ወተት ዓመት ይትረፍረፍ በእውነት ዓመት እንዲሁ እንዳላችሁ አይለያችሁ ለዓመቱ በሰላም ያደርሳችሁ ክርስቶስ በቀኙ ያቆማችሁ የመንግሥቱ ወራሽ ያደርጋችሁ እንዲሁ እንዳለን አይለየን ለዓመቱ በሰላም ያደርሰን አማኑኤል በቀኙ ያቆመን የመንግሥቱ ወራሽ ያድርገን። የቅዱሳን መላእክት የጻድቃን ሰማዕታት ረድኤት በረከት በሁሉም ቤት የቅዱሳን መላእክት የጻድቃን ሰማዕታት ረድኤት በረከት በሁሉም ቤት በሁሉም ቤት በሁሉም ቤት ይግባ በረከት በሁሉም ቤት በሁሉም ቤት ይግባ በረከት እንቆም በሃይማኖት ጸንተን በትጋት የአስራት አገር ብለን የድንግልናት ያቆዩልን የአበው ቀደምት ይገባል ልንጠብቅ በእውነት ባህላዊ የአባቶች ትውፊት ባህላዊ የአባቶች ትውፊት Thank you.